ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ፊደላቶችን ከዚህ ጋር የምታዩቸውን ከሀ ጀምረን እስከ ተ ያሉትን እስከ አራተኛ ቤተሰቦቻቸው እንመማራለን፣ እናጠናለን። እነዚህን ካነበብን በኋላ በደንብ ደጋግመን ካሳየኋችሁ በኋላ ደግሞ መጨረሻ ላይ ደግሞ ከዚህ ጋር የምታዩቸው እነዚህ ቃላቶች ሙሉ ከእነዚህ ፊደላቶች የወጡ ናቸው። እነዚህን መጀመሪያ ካልነ በኋላ እነዚህ ደግሞ ቃላቶች እንዴት እንደሚነበቡ እንመማራለን ማለት ነው። እሺ፣ አሁን መጀመሪያ ከዚህ ከመጀመሪያው ጀምረን ለማየት እንሞክራለን። ይቺ የአማርኛ ፊደል ሀ ነች። እንዳልኳችሁ እስከ አራተኛ ፊደል ብቻ ነው። ከሀ ጀምረን እስከ አራተኛ፣ ከለ እስከ አራተኛ ናቸው ሙሉዎቹ። መጨረሻ ደግሞ እንዳልኳችሁ እነዚህ ቃላቶችም አሉ። ዛሬ እነዚህን በደንብ አድርገን እንመማራለን። እሺ፣ አሁን እዚህ ጋር ስጀምር ሀ፣ ሁ፣ ሂ፣ ሃ። እንግዲህ የሀና አራቱ ቤተሰቦቿ አጠቃላይ ከሀ እስከ አራተኛዋ ሀ፣ ሁ፣ ሂ፣ ሃ፣ ሃ። እሺ፣ ይቺ ደግሞ ለ ነች። ለ፣ ሉ፣ ሊ፣ ላ፣ ላ። እሺ፣ ቀጣይ መ፣ መ፣ ሙ፣ ሚ፣ ማ፣ ማ። ሰ፣ ሱ፣ ሲ፣ ሳ፣ ሳ። እሺ፣ ይቺ ደግሞ ረ ነች። ረ፣ ሩ፣ ሪ፣ ራ፣ ራ። ሸ፣ ሹ፣ ሺ፣ ሻ፣ ሻ። እሺ፣ ይቺ ደግሞ ቀ፣ ቀ፣ ቁ፣ ቂ፣ ቃ፣ ቃ። እሺ፣ ይቺ በ፣ በ፣ ቡ፣ ቢ፣ ባ፣ ባ። የመጨረሻዋ ተ፣ ተ፣ ቱ፣ ቲ፣ ታ፣ ታ። እሺ፣ እንግዲህ እነዚህ አጠቃላይ ዘጠኙ ከሀ ጀምሮ እስከ ተ ያሉት እስከ አራተኛ ቤተሰቦቻቸው እንደዚህ ይነበባሉ ማለት ነው። አንዴ ለመጨረሻ ጊዜ በየቤተሰቦቻቸው ከመጀመሪያው ጀምረን ወደ ታች አሁንም እንደዚህ ያደረግን አንዴ እናነባቸዋለን። ሀ፣ ለ፣ መ፣ ሰ፣ ረ፣ ሸ፣ ቀ፣ በ፣ ተ፣ ተ። እነዚህ የመጀመሪያ ድምጾች ናቸው በቀይ የተጻፉት። እሺ፣ እነዚህ ደግሞ ሁለተኛ ፊደላቶች ናቸው። ሁለተኛ ፊደል ማለት የመጀመሪያው ተጽፎ ጎናቸው ላይ ምን ያላቸው ቅጥያ ያላቸው፣ ድምጻቸው ደግሞ ኡ ድምጾች ይባላሉ። ስጠራቸው ሁ፣ ሉ፣ ሙ፣ ሱ፣ ሩ፣ ሹ፣ ቁ፣ ቡ፣ ቱ፣ ቱ። እሺ፣ እነዚህ ደግሞ ሶስተኛ ፊደላቶች እግራቸው ጠማማ ሂ፣ ሊ፣ ሚ፣ ሲ፣ ሪ፣ ሺ፣ ቂ፣ ቢ፣ ቲ፣ ቲ። እሺ፣ እነዚህ ደግሞ አራተኛ ፊደላቶች ሀ፣ ላ፣ ማ፣ ሳ፣ ራ፣ ሻ፣ ቃ፣ ባ፣ ታ፣ ታ። እሺ፣ በጣም አሪፍ። እንግዲህ እንደዚህ ያደረጋችሁ መለማመድ ማንበብ ትችላላችሁ ማለት ፊደላቶችን። አሁን የመጨረሻ እነዚህ ቃላቶች ደግሞ እንዳልኳችሁ ከእነዚህ ፊደል የወጡ ናቸው። እነዚህን እናነባለን። ከዚህ ጋር ምን ይላል? ታ፣ ታ፣
ሪ 3 ፊደል ታ ማለት እነዚህ ሁለቱ ተመሳሳይ ናቸው። የተ ቤተሰብ ስንተኛ ነች? አራተኛዋ ይቺን ተጠቀምነ። ሪ ማለት ደግሞ የረ ቤተሰብ ስንተኛዋን? ሶስተኛዋን ተጠቀምነ። አራተኛውን የተ ቤተሰብ ሁለት የተጠቀምነ ይቺን ከዚያ ይቺን አድርገን ሶስቱም አንድ ላይ ስንጽፋቸው ምን ይላል? ታታሪ ታታሪ ብለን እናነባለን ማለት ነው። ከዚህ ጋር ደግሞ ቃሙ ቃሙ ቃ ማለት የቀ ቤተሰብ አራተኛዋ ፊደሎችን ወሰድን። ሙ ማለት ደግሞ ሁለተኛዋን የመ ቤተሰብ ወሰድን። ስለዚህ አራተኛ የቀ ቤተሰብ ሁለተኛ የመ ቤተሰብ ሆኖ በአንድ ላይ ምን ይላል? ቃሙ ቃሙ ይላል። እሺ ከዚህ ጋር ራ አሁንም ራ ስንት ጊዜ? ሁለት ጊዜ። ራ ማለት አራተኛዋ የረ ቤተሰብ ረ ሩ ሪ ራ። መ የመጀመሪያ ፊደል ነች። ስለዚህ መ የመጀመሪያ ፊደልና አራተኛ የረ ቤተሰብ ደግሞ ራ ሁለቴ አድርገን ስንጽፋቸው ምን ይላል? መራራ መራራ ይላል። እሺ ከዚህ ጋር ማሳ ማ ማለት የመ ቤተሰብ አራተኛ ፊደል ማ። ሳ ማለት የሰ ቤተሰብ አራተኛ ፊደል ሳ። ስለዚህ ምን ይላል? ማሳ ይላል። እሺ ከዚህ ጋር ቀረቡ ምን ይላል? ቀረቡ ቀ የመጀመሪያ ፊደል ተጠቀምነ። ረ የመጀመሪያ ፊደል እና ቡ ማለት ደግሞ የበ ቤተሰብ ስንተኛዋን? ሁለተኛዋን ወሰድን። እንደዚህ አድርገን ስንጽፋቸው ምን የሚል ቃል አገኘን? ቀረቡ ሚል። እሺ ከዚህ ጋር ሁሉ እነዚህ ደግሞ የሀ ቤተሰብ ሁለተኛ እና የለ ቤተሰብ ስንተኛ? ሁለተኛ። በአንድ ላይ ሁሉ። ሻረ የሸ ቤተሰብ ስንተኛ? አራተኛ ሻ የመጀመሪያ ፊደል ረ በአንድ ላይ ሻረ። እሺ ቀሙ ቀ የመጀመሪያ ፊደል ሙ ሁለተኛ የመ ቤተሰብ በአንድ ላይ ቀሙ። እሺ ከዚህ ጋር ደግሞ ተሰራ ተ የመጀመሪያ ፊደል ሰ የመጀመሪያ ፊደል እና ራ ደግሞ የረ ቤተሰብ አራተኛ በአንድ ላይ ተሰራ። እሺ ሰሩ ሰ የመጀመሪያ ሩ የረ ቤተሰብ ሁለተኛዋ ረ ሩ። ስለዚህ ምን ይላል? ይሄ ሰሩ ይላል። እሺ ከዚህ ጋር ደግሞ ሀሊማ ሀ የመጀመሪያ ፊደል ነች። ሊ ማለት የለ ቤተሰብ ሶስተኛ ነች። ማ ማለት የመ ቤተሰብ አራተኛ ነች። ስለዚህ እነዚህ ስናነባቸው ምን ይላል? ሀሊማ ይላል። እሺ ከዚህ ጋር ደግሞ ተበላ ተ የመጀመሪያ ፊደል በየመጀመሪያ እና ላ የለ ቤተሰብ ስንተኛ? አራተኛ ሆነው በአንድ ላይ ሲነበብ ተበላ። ሙሉ ሙ ማለት የመ ቤተሰብ ሁለተኛ እና ሉ የለ ቤተሰብ ሁለተኛ በአንድ ላይ ሙሉ። ተማሩ ተ የመጀመሪያ ማ የመ ቤተሰብ አራተኛ እና ሩ ደግሞ የረ ቤተሰብ ሁለተኛ ሆኖ በአንድ ላይ ተማሩ ይላል። እሺ ከዚህ ጋር ለማ ለ የመጀመሪያ ፊደል ነች እዚህ ጋር እንደምታዩት። ማ ደግሞ አራተኛ የመ ቤተሰብ ሆኖ በአንድ ላይ ለማ። ተማሪ ይሄኛው ተማሩ ነበር የሚል የመጨረሻዋ ሩ ተቀየረች። አሁን ደግሞ ሪ ስንተኛ ሆነች? ሶስተኛ ሆነች። ከዚህ ጋር ደግሞ ሶስተኛ ስትሆን ምን አለ? ተማሪ ብሎ ይነበባል ማለት ነው። እሺ ከዚህ ጋር ሱሪ ሱ ማለት የሰ ቤተሰብ ሁለተኛ ይቺ ሱ ሪ የረ ቤተሰብ ሶስተኛ ሁለተኛ ሶስተኛ በአንድ ላይ ምን ይላል? ሱሪ ይላል። እሺ የመጨረሻው ራሰ ራ ማለት የረ ቤተሰብ አራተኛ ሰ የመጀመሪያ አራተኛ የረ ቤተሰብ እና የመጀመሪያ ፊደል ሆኖ በአንድ ላይ ራሰ ብለን እናነባለን ማለት ነው። እንግዲህ ለዛሬ ከሀ ጀምረን እስከ ተ ያሉትን የአማርኛ ፊደላቶች አራቱን እስከ አራተኛ እስከ አራተኛ ቤተሰቦቻቸው አይተናል። እንዲሁም ደግሞ በእነዚህ ደግሞ የወጡ ቃላቶች ደግሞ እዚህ ጋር እንደምታዩዋቸው ባለ ሁለት እና ባለ ሶስት ፊደላቶች አንድ ላይ ሆነው እንዴት ቃላቶች መነበብ እንደሚችሉ አይተናል ማለት ነው። ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይም በሌሎች ቪዲዮዎች እመለሳለሁ። መልካም ጊዜ። ባይ ባይ።